ከነዚህ early church fathers የሚባሉት ምናምን በዛን ዘመን ኦርቶዶክስ ካቶሊክ የሚባል ነገር አልነበረም። ምንድነው የሚባለው? ዩናይትድ ክርስቲያን ነበር የሚባለው ጀነራሊ። አሁን በእንግሊዝኛ አጠራር ማለት ነው፣ በአሁኑ አጠራር። ከዛ በኋላ እንደ ኦርጋናይዜሽን እንደ ኢንቲቲ በስም የወጣ የመጀመሪያው በሃይማኖት በክርስትና ዓለም ኦርቶዶክስ ነው። ቀጥሎ ኦርቶዶክስ የሚለው የግሪክ ቋንቋ ነው። አዲስ ኪዳን የተሰበከው በግሪክ ቋንቋ ነው። ምክንያቱም ሮማን ኤምፓየር ውስጥ ሮማን ኤምፓየር ነበር ያኔ። የሮማን ኤምፓየር ቋንቋ የግሪኮችን ቋንቋ የታላቁ እስክንድር ከተወገደ በኋላ ቋንቋውን እንዳለ አዳፕት ስላደረጉ እና ሐዋርያው ጳውሎስም ሆነ ሌሎቹ በግሪክ ቋንቋ ነው የተሰበከው፣ የተጻፈውም ደብዳቤዎቹም በሙሉ። ስለዚህ በዚሁ በግሪክ ቋንቋ ተናጋሪዎች ኦርቶዶክስ ቀጥተኛ የክርስቶስ ትምህርት የሚል የሐዋርያት ቀጥታ ሳይዛባ በመሰረቱ ላይ የተመሰረተ መቶኛ ጋር የደረሰ በሚል ኦርቶዶክስ በሚል ስያሜ የወጡት የመጀመሪያዎቹ ኦርቶዶክሳውያን ናቸው። እነዚህ ኦርቶዶክሶች መጥቶ በሰላም መጥተው 451 ዓመተ ምህረት ላይ ሲደርሱ ሶፊ ሌላ ጉባኤ ጠሩ። ለመጀመሪያ ጊዜ ሶስተኛ ጉባኤ ተጠራ ማለት ነው። የመጀመሪያው ጉባኤ ሁለተኛ ማን ነው? የሐዋርያት እምነት መግለጫ የሚባለው ነው። ሁላችንም የምንስማማበት ይሄ እኔ ሁሉም በሚችል በእግዚአብሔር አብ አምናለሁ የሚለው ማለት ነው። ሁለተኛ ሴንቸሪ አካባቢ ላይ የተጻፈው እሱ። ከዛ በኋላ ብዙ አመንድ ተደርጓል። ሁለተኛው ኒቂያ ጉባኤ ነው። 313 ላይ ነው ኒቂያ ጉባኤ የተጠራው። ኖ 325 ላይ ማን ነው ኢኒሼት ያደረገው? ቆስጠንጢኖስ የሮማን ንጉሠ ነገሥት ጌታን የተቀበለው 313 ላይ ጌታን የተቀበለው እሱ 313 ላይ ጌታን ተቀብሎ አንድ አሪዮስ የሚባል ሰውዬ በጣም ስላስቸገረ የክርስቶስ ፍጡር ነው ብሎ ስለተነሳ በጣም የተማረ ሰው የነበረው እሱ በጣም ስላስቸገረ በዛን ሰዓት በሱ አማካይነት ለክርስቶሎጂ ኮንሰፕት ኒቂያ ላይ ጉባኤ ተጠራ። በዛ አማካይነት አሪዮስ ተወገዘ። የስላሴንም ኮንሰፕት ዶግማ አውጥቶ በስነስርዓቱ ከሁለተኛ ከሐዋርያት እምነት መግለጫ በቀጠለ መልኩ የስላሴንም የክርስቶሎጂንም በትክክል አስቀመጡ ማለት ነው። እና አትናቴዎስ ሃያኛው የአሌክዛንድሪያ ጳጳስ ማለት ነው በጣም አጥባቂ የስላሴ አማኞች ነበሩ። ስለዚህ በእነሱ አማካኝነት ኒቂያ ጉባኤ ተካሄደ ማለት ነው። ከዛ በኋላ ከ200 ምናምን ዓመት በኋላ ነው 451 ዓመተ ምህረት ላይ እንደገና እነዚህ ኦርቶዶክሶች አሁን ኦርቶዶክሳውያን ናቸው ያሉትም ራሱ ማለት ነው። እነሱ ደግሞ ስብሰባ ኬልቄዶን የአሁኗ ቱርክ አካባቢ ኢስታንቡል አካባቢ ላይ ሌላ ጉባኤ ጠሩ። በጉባኤ በዛን ሰዓት ከኢትዮጵያ ጭምር ሄዷል። በነገራችን ላይ በዛን ሰዓት በሄዱበት ጊዜ ኦርቶዶክሳውያን ተሰባስቦ ጉባኤ ሲያደርጉ ዶግማቸውን በስነስርዓት ሲነጋገሩ በማይሆን ነገር ለሁለት ተሰነጠቁ። ኦርቶዶክስ ለሁለት ተሰነጠቀች። ምንና ምን ሆኑ? ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ ሆኑ። መቼ ነው ጊዜው? 451 ዓመተ ምህረት። በዚህን ሰዓት ሲሰነጠቁ ለሁለት አርሜኒያን ኦርቶዶክስ፣ ሲሪያ ኦርቶዶክስ፣ የአሌክዛንድሪያ የግብፅ ኮፕቲክ ኦርቶዶክስ፣ ኢትዮጵያን ኦርቶዶክስ፣ የህንድ ኦርቶዶክስ እነዚህ ኦሪየንታል ሲሆኑ የተቀሩት ደግሞ ራሻ ኦርቶዶክስ፣ ቡልጋሪያ ኦርቶዶክስ እነዚህ እና አርሜኒያ ማንነ ግሪክ ኦርቶዶክስ እነዚህ ደግሞ የኢስተርን ኦርቶዶክሶች ሆኑ ማለት ነው። ስቲል ኦርቶዶክስ ናቸው። ልብ አድርግ። የተለያዩት በምንድን ነው? በጣም በሚገርም በቃ በማይነር ስህተቶች ነው የተለያዩት። በጣም ላይክ ተከፋፍተው በጣም በቃ ላይክ ኦልሞስት ተሰዳድበው መለየት ያህል ተለያዩ ማለት ነው። በምንድን የተለያዩት? ክርስቶሎጂ ላይ ምን በሚል ዲቪኒቲ ተዋህዶ ነው የሚሉት ናቸው። እነዚህ ደግሞ አይ እግዚአብሔር ፍጹም አምላክ ፍጹም ሰው መሆኑን ብናምንም ኢን ዋን ፐርሰናሊቲ ብናምንም መለኮትነቱና ሰውነቱ በማይቀላቀል መልኩ ነው አልተቀላቀለም የሚሉ ናቸው ኢስተርኖች። እስከዛሬ እንደዛ ነው የሚያምኑት የኢስተርን ኦርቶዶክስ እነ ግሪክ እነ ራሻ ምናምን። ተዋህዶን የሚያምኑት ደግሞ የኦሪየንታል ኦርቶዶክስ አካል የሆኑት እነ ኢትዮጵያ ኦርቶዶክስ፣ አሁን ኤርትራ ኦርቶዶክስ፣ ህንድ፣ አርሜኒያ፣ ሲሪያ፣ የግብፅ እነዚህ ደግሞ ጥንታውያኖቹ ምን ብሎ የሚያምኑ ናቸው? አይ በማይነጣጠል በማይቀላቀል መልኩ። ቴክኒካሊ እኔም የሚመቸኝ የኦሪየንታሎቹ ነው። ስለዚህ በዛን ሰዓት በዚህ ሁለቱም በየአቅጣጫቸው አብሮ መጡና ትንሽ ቆይቶ ደግሞ የዛሬ 1000 ዓመት ገደማ ሮማን ካቶሊክ ኦፊሻሊ አፈንግጦ ወጣ። ካቶሊኮች ድሮም ነበሩ ይባላል፣ ግን ኦፊሻሊ እንደ ሃይማኖት የወጡት እነሱ ደግሞ የዛሬ 1000 ዓመት ነው። ከየት ነው የወጡት? እውነት ለመናገር እዚህ ኢስተርን ኦርቶዶክሶች ናቸው ለሁለት የተሰነጠቁት። እንዴት ተሰነጠቁ እነሱ ደግሞ ለሁለት? አሁን ኢስተርንና ዌስተርን የሚባለው ነገር ምን ተፈጠረ? አሁንም መንፈስ ቅዱስ ላይ ነው ይሄኛው ደግሞ ለሁለት የመሰንጠቃቸው። ከካቶሊክ ደግሞ ችግሩ መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ይላሉ ኦርቶዶክሶች። ሁለቱም ኦርቶዶክሶች ኢስተርንም ኦሪየንታሎችም መንፈስ ቅዱስ ከአብ ነው የሚሰርጸው ብሎ ሲያምኑ
ካቶሊኮች ደግሞ ነው ከአብና ከወልድ ነው የሚሰርጸው። ካቶሊክ የምታውቁ ካላችሁ ጠይቁ፣ ይነግሯቸዋል። ከሁለቱም ነው የሚሰርጸው። ይሄ አሁን የሚለያይ ነገር ነው። ከዚህ የተነሳ ለሁለት ተሰንጥቀው ሮማን ካቶሊክ ኦፊሻሊ ተጀመረ። ሌላ ልዩነታቸው ደግሞ ምንድነው? ከሮማን ካቶሊክ እና ኦርቶዶክስ፣ ኦርቶዶክሳውያን በፓትርያርክ ሲመሩ፣ እነዚህ ደግሞ በፖፕ ነው የሚመሩት። ሌላው ዓለም አቀፍ ሲሆነ ይሄኛው ሃይራርኪ ካቶሊኮች፣ ኦርቶዶክሳውያን ደግሞ ኖ ሎካል ነው። ለምሳሌ በኢትዮጵያ በአቡነ ማትያስ ነው የሚመራው። አለቃ የላቸውም። አብሮ እንደው ሲስተር ቸርች እንደው ፓርትነር እንጂ እሳቸው ዓለም አቀፍ አለቃ የላቸውም። የኢትዮጵያም ራሱን የቻለ ነው፣ ፓትርያርክ ነው የሚመራው፣ ሎካል ነው። የኤርትራም እንደዛው፣ የህንድም፣ ሁሉም በአጠቃላይ የራሻም፣ የሁሉም የኢስተርንም ኦሪየንታሉም በፓትርያርክ ነው የሚመሩት፣ ሎካል ነው። ሌላው ልዩነታቸው ስለዚህ አይልሻ ይሄኛውን አሁን እንደዚህ እናድርግና አሁን እዚህ ስማርትም ሌሎች ሰዎችም እየጠበቁ ስለሆነ ኦልሬዲ የአሸናፊ እግዚአብሔር እናት የሚለው ሀሳብ ላይ ነው ያለው። የአሸናፊ እግዚአብሔር እናት እሷ አይደለችም ወይ የሚለውን ቀጥልና ከዛ ለስማርት መለስለትና እኛ ወደ ጉዳያችን እንመለሳለን። በጣም ይቅርታ፣ የአሸናፊ እግዚአብሔር እናት የሚለው ይሄን ሁሉ ያነሳውበት ሶፊ ለመሰለ የማያዳግም ትምህርት ልስጥ ብዬ ነው። ይሄን ሁሉ ያነሳውበት ምክንያት ማርያም የእግዚአብሔር እናት ነው። ያ ማርያም የእግዚአብሔር እናት ነች ወይ? አይደለችም። የእግዚአብሔር ልጅ ነች እንጂ የእግዚአብሔር እናት አይደለችም። እግዚአብሔር እናት የለውም፣ እወቁ። የእግዚአብሔር እናት የሚባል ቋንቋው ራሱ ትክክል አይደለም። ለዚያ ነው በሙስሊሞች ላይ በር የዘጋ ነው። የእግዚአብሔር እናት ናት ቢባል ማን ነው ጌታን የሚቀበልልን? ማን ነው ወንጌል እስከኛ የሚሰማውን ለመናገር? ስለዚህ ማርያም የእግዚአብሔር እናት ሳትሆን የሰው ልጅ እናት ነች። ማን ነው ያ የሰው ልጅ? ኢየሱስ ይባላል። ለምንድን ነው ኦርቶዶክሶች ማርያምን የእግዚአብሔር እናት ያሉት? እነሱ መነሻ አላቸው። አንድ ሚውት ያላደረገ ሰው ሚውት ቢያደርግ ደስ ይለኛል። ራሱ ሶፊ ነው መሰለኝ። ስሙ፣ ለምን የአሸናፊው እግዚአብሔር እናት አሉ ካላችሁ ኢየሱስ ፍጹም አምላክና ፍጹም ሰው ስለሆነ መለኮታዊ ባህሪ ያለው ሰው ስለሆነ በሰውነቱ ሳይሆን በእግዚአብሔርነቱ አቅጣጫ ይህ ኢየሱስ የሚባል ከድንግል ማርያም የተወለደው ሂዘ ጋድማን ፍጹም ሰው ፍጹም አምላክ ነው። ስለዚህ ከእሷ የተወለደው በእግዚአብሔርነቱ እግዚአብሔር ስለሆነ የአሸናፊ እግዚአብሔር እናት የምንለው በዚያ ነው ነው የሚሉት። ትክክል ናቸው በዛ አቅጣጫ። ፎርማቱ ክርስቲያናዊ ፎርማት ግን ማርያም የሰው ልጅ እናት እንጂ የእግዚአብሔር እናት አለችም። የእግዚአብሔር እናት የሚለው ቋንቋው ራሱ አያስኬድም። እግዚአብሔር እናት የለውም፣ ፍለጋም የለውም፣ ከእስከም አይባልም። እግዚአብሔር ከሰው የተወለደ ስጋ ለባሽም አይደለም። ሲጀመር እወቁ። ሶፊ ይቅርታ፣ ለሰው አንድ ጊዜ ልመልስለት እባክህና ጌታ ሊሰቀል በነበረበት መንገድ ላይ ነፍሴን ማንም ከኔ ያስዳትን እኔ ፈቅጄ እሰጣለሁ እያለ ነበርና ያ ማለት ነው። ልመልስልህ ምን ማለት እንደሆነ ያቦታው? አዎ አየህ፣ ቆይ ይቅርታ አድርግልኝ። አይ ምን ማለት ነው ስላልክ ነው። ይቅርታ ወይድ ብዙ አወራህ እኮ አሁን አንተ አይደል? ጠየቅከኛ ምን ማለት ነው ብለህ እኮ ጠየቅ። ምን እንዳልተማረ ነገር ነው የምታስበው መሰለኝ። ብዙ ሰው ምን ማለት ነው ብለህ እኮ ተጠየቅ ነው። የምታውቀውን ነገር ያውቃል። አሁን አንተ የኔ ጌታ ጥያቄ ስለጠየቅ ነው። አልሰማህም አይደለም እንዳይመስልህ። አሁን ማህበረሰቡ ስለ ሃይማኖቱ ስለ ሁሉ ነገር ጥንቅቅ አድርጎ ቤትም ጥያቄ ስለጠየቅ እኮ መመለስ ነው እንጂ እኔ እኮ ላቋርጥ ፈልጌ አይደለም። እኔ ደግሞ ልጠይቅ የምፈልገው አሁን ሶፊ ስላለ ለሶፊ ነው የምነግረው። ሶፊ ለአንተ ያስተላልፍልህ፣ ምክንያቱም ፕሮቶኮል አለን እና እኔ እንደዛ ነው ማስበው ብዬ ነው ማስበው። አሁን እዚህ ስገባ ሶፊ ብዬ ነው የገባሁትና ከዛ አንተ ትመልስልኛለህ። ጌታችን ልክ ለመሰቀልም ለምንምና ወደ መንገዱ ሲሄድ ማንም ከኔ ነፍሴን አይወስዳትም ፈቅጄ እሰጣለሁ ሲል አየህ፣ ፈቅዶ አይደለም ሰጠው ከላይ ካለ ፈቅጄ አይደለም ተገድጄ ነው ሊል ይችል ነበር ማለት ነው። ገብቷል አይደል? አስብበት፣ ትንሽ ዝም ብለህ ትንሽ አስብበትና ከዛ አንፃር ጌታችን ኢየሱስ ክርስቶስ ከድንግል ማርያም ደግሞ ወለዱ። አየህ፣ እመቤታችን ድንግል ቅድስት ማርያም የወለደችው ጌታችንን መድኃኒታችንን ወይ ፈጣሪያችንን ነው ማለት ነው። ዛት ሚንስ እሱም ከላይ ያለው ፈቅዶና ወዶ ስለተፈጠረ ማለት ነው።
ማንን ሰው ለማዳን። ከዛ አንጻር ደግሞ ልትናገር ትችላለህ። እኔ ነኝ የምናገረው ወይስ ሶፊ? አይ መናገር የተፈቀደለት። አይ ቆይ እኔ ልናገር። አይልሻ አንተ ነህ እንጂ አንተ ቀጥል። ጥሩ ጥያቄ። ነፍሴን ማንም ከኔ ሊወስዳት የሚችል የለም ብሏል ኢየሱስ። አዎ የለም። በጉልበት መጥቶ ከኢየሱስ ሊወስድ የሚችል የለም። በፈቃዴ ነው የማኖረው አለ። ምን ማለት እንደው ታውቃለህ? እሱ ጋር እግዚአብሔር ነኝና የሚችለኝ የለም፣ ከኔ ሊወስድ የሚችል የለም፣ እኔ ምክንያቱም መለኮት ስለሆንኩ እያለ ሳይሆን ያ ቦታ አንድ ጻድቅ የእግዚአብሔር ልጅ ኃጢአት ያልነካው ሰይጣን በሱ ላይ አክሰስ የለውም። ነገር ግን ኢየሱስ እያለ ያለው በገዛ ፈቃዴ የእናንተን ኃጢአት እሸከማለሁ። ኃጢአት ከተገኘበት ሰይጣን ኦፊሻሊ አክሰስ ያገኛል ኢየሱስ ላይ። ይሄ እኛን ለማዳን የተደረገ ነገር ነው። እንደ አንድ የእግዚአብሔር ልጅ እንደ አንድ ጻድቅ ሰው ስለ መለኮት ሳይሆን የሚያወራው ስለ ሰው ነው በስፍራው የሚያወራው። አንድ ጻድቅ ሰው ኃጢአት ያልነካው ሰው ሰይጣን ጫፉን መንካት አይችልም፣ አክሰስም የለውም ሲጀመር። ስለዚህ አለ ኢየሱስ ተገድጄ ሳይሆን አሁን በገዛ ፈቃዴ ነው ነፍሴን ማኖራት። የዚህ ዓለም ገዢ ይመጣል አለ፣ በእኔ ላይ አንዳች የለውም አለ፣ ግን በገዛ ፈቃዴ ነፍሴን አኖራለሁ። ክፍሉ የሚያወራው በፈቃዴ ነው የሚሆነው፣ ቮለንተሪሊ ነው እየሞትኩላችሁ ያለሁት። ኃጢአት ያልነካው ኢየሱስ ክርስቶስ ሰይጣን በሱ ላይ አክሰስ የለውም። ነገር ግን ኢየሱስ መሞት ይችል ዘንድ ሰይጣንም አክሰስ ያገኝና የእግዚአብሔር ሐሳብ በእጁ ይፈጸም ዘንድ ስለ ሰው ልጆች ኃጢአት መሞት ይችል ዘንድ የኔና ያንተን ኃጢአት በላዩ ላይ ሲወስድና የአንድን ኃጢአተኛ ሰው ስፍራ ሲይዝ ሰይጣን ሳያስፈቅድ 100% ልክ እኛ ላይ አክሰስ ያገኘውን በኢየሱስ ክርስቶስ ላይ ያገኛል ማለት ነው። ከዛ በኋላ ተፉበት፣ አላገጡበት፣ ማንኛውንም ነገር ለመጀመሪያ ጊዜ ኢየሱስ ላይ ሰይጣን አክሰስ አገኘ። ከዛ በፊትስ ጫፉን ሊነካ የቻለ ማንም አልነበረም። ታስታውስ እንደሆነ ወደ ገደል ሊወረውሩት ፈለጉ፣ በመካከላቸው አልፎ ሄደ። ጊዜው አልደረሰምና አንዳችም እጃቸውን ሊጭኑበት አልቻሉም የሚል ቃል ትዝ ይል እንደሆነ አላውቅም። እዛ ጋ መለኮት ነኝና አይችሉኝም እያለ ሳይሆን ጻድቅ ሰው ነኝና ሰይጣን በሌላ አክሰስ የለውም። አሁን ግን ለመሞት የተዘጋጀሁት በፈቃደኝነት ነው። እንዴት? ኃጢአትን አልሰራሁም፣ ኃጢአታችሁን ግን እሸከማለሁ። ኃጢአት ከተገኘበት ሰይጣን አክሰስ አለው ማለት ነው። ይሄ ነገር የሚሆነው ቮለንተሪሊ ነው፣ በፈቃደኝነት ነው። This is what the Bible says። ከዚህ ይሄንን ነው የምንረዳው ነው ወንድሜ። Why do you drink soda? እኔ ጥያቄ ለመጠየቅ ያክል ፈልጌ ነበረ ከተፈቀደልኝ። How's it? Had a good time? You played? Good. How was the pizza? Sorry for being late. No problem. No. I just I have time. No problem. So is everything all right? Yeah. Good. You think you can drop Albert? I'll drop him. Oh, you can drop him off. Okay. No, I'll drop him. Don't worry about it. Okay. Go ahead, please. ይቅርታ። እሺ ምናልባት አሁን ማነሳለህ ሀሳብ አንተ ከምታምነው እምነት ውጪ ነው ብዬ አላስብም። ምናልባት ግን እንደ ወንጌላውያን አማኞች አፍ ሆነህ እያወራህ ስለሆነ ትንሽ እዚህ ቦታ ረገጥ አድርገህ ብታልፍ ሚስ አንደርስታንድ አይፈጠርም ብዬ ስለማስብ ነው እናሰብ ማነሳው። ጌታ ኢየሱስ በዚህ ምድር ላይ ሲኖር እንደ መለኮትነቱ ወይም እንደ አምላክነት አልተወነም ወይም አልኖረም፣ እንደ ፍጹም ሰውነት ነው የኖረው የሚለውን ሐሳብ ቀበለዋለሁ እኔም። ነገር ግን ፍጹም አምላክነቱ ላይም ረገጥ አድርገህ በአንተው አንደበት እንድታወራ ስለፈለኩ ነው። ጌታ ኢየሱስን እንደተፈጠረ ፍጡር አድርገው በሚስ አንደርስታንድ እንዳይቀበሉ እንዳንቀበል መለኮትነቱንም በዚሁ ሐሳብ እንድታብራራ ፈልጌ ነው በአንተው አንደበት። ኦኬ። በነገራችን ላይ ጥሩ ጥያቄ ነው ያነሳው። ወደ ሙስሊሞቹ ከመሄዳችን በፊት የሚገርምህ ጥሩ ጥያቄ ለመናገርም ትንሽ የማይመች የሚገርምህ ብዙ ሚስ አንደርስቱድ የሚደረግ ነገር ኦቨር ዘ ይርስ ብዙ ከመቆየቱ የተነሳ ብዙ ሰው ከማውራቱ የተነሳ ነገር ተበላሽቶ ይገርማል። ከመልእክት የሌለ አልፏል። ሐዋርያት እኮ ስለ ኢየሱስ ክርስቶስ የጻፉልን ባይዘዌ ስለ አንድ ኃጢአት ያልነካው አንድ ንጹህ ሰው ነው የጻፉልን። ለመስዋዕትነት ብቃት ያለው ንጹህ የመስዋዕት በግ ነው የተፈለገው ደግሞ ይሄንን ኢየሱስ የሰራውን ስራ ሊሰራ የሚችል ባይዘዌ ሰው ብቻ ነው። ሰው ነው ያጠፋው፣ ሰው ነው መመለስ ያለበት። አዳም ነው ያበላሸው፣ አዳም ነው ማስተካከል ያለበት። ለዛ ነው የኋለኛው አዳም የሆነው። አዳም የለቀቀበት ቦታ ላይ ነው መጥቶ የቆመው። ጉዳዩ እንደዚህ ነው። የሚገርመው ነገር
ኢየሱስ ክርስቶስ ምንም እንኳን መለኮት ቢሆን ምንም እግዚአብሔር ቢሆን የተፈለገው ሰው ነው። ከሰው መካከል እግዚአብሔር ኃጢአት ያልነካው ንጹህ ለመስዋዕትነት ብቃት ያለው ሰዎችን በእግዚአብሔር ፊት ሪፕሬዘንት ማድረግ የሚችል ንጹህ ሰው ተፈልጎ ጠፋ። ቢገኝም ደግሞ ይሄን አስጠቃቂ የወንጌል ክፍያ በመስቀል መሞት መስቀል ሲባል በነገራችን ላይ የኢየሱስ ክርስቶስ ስቃይ ሚስማርና በጦር መወጋት ብቻ መስሏችሁ ከሆነ እሱን እኮ ወንጀለኞቹም እኮ አብሮት የነበሩትም እኮ ያን ተሰቃይቷል። አብሮ የኢየሱስ ክርስቶስ ስቃይ እስኪጨነቅ የደም ላብ እስኪያልበው ድረስ የተጨነቀው እኮ መስቀል ፈርቶ ወይም ሚስማር ፈርቶ እንዳይመስላችሁ። ጀግናው ኢየሱስ ከአብ መለየት የሚባል ነገር ከፊት ለፊት እየመጣ ነው። አምላኬ አምላኬ ለምን ታውከኝ መተው የሚለው ቋንቋ እስከ ትንሣኤው ድረስ ያለውን የሕማማቱን ጊዜ በሙሉ የሚያጠቃልል ሐዋርያ ሥራ ምዕራፍ 2 እዚህ ላችሁ እንደሆነ ነፍሴን በሲኦል ውስጥ አትተዋትም ቅዱስን መበስበስን ያይ ዘንድ አትተወውም። ይሄን ሁሉ መጣልና መተውን መዝሙረ ዳዊት ምዕራፍ 22 አንብባችሁ ከሆነ አምላኬ አምላኬ ለምን ተውከኝ ኤሎሄ ኤሎሄ ላማ ሰበቅታኒ ውሾች ከበውኛል በሬዎችም ከበውኛልና የሚረዳኝ የለም። አቤቱ ጌታ ሆይ አቤቱ አምላኬ ሆይ አጥንቴ ተቆጠረ ልቤም በውስጤ እንደቀለጠች እጀ ጠባቤን ዕጣ ተጣጣሉበት እጆቼና እግሮቼን ቸነከሩ። አምላኬ ለምን ተውከኝ የተተወበት የተለቀቀበት እንደ ስኬፕ ጎት ብቻውን የቀረበት ስለ እኛ ኃጢአት ዋጋ ይከፍል ዘንድ ሙሉ በሙሉ ለ3 ቀናት 3 ሌሊት ኢየሱስ ከአብ ፕሬዘንስ ስለኛ የተወገደበት የእኛን የኃጢአተኝነት ስፍራ የወሰደበት ስፍራ ነው። ለምንድን ነው እስከዛ ድረስ እስከ ጨለማው ዓለም መሄድ ያስፈለገው? እኛ ያጠፋነውና እኛ የተገኘነው እስከ ጨለማው ዓለም ስለሆነ ነው። ነካ ነካ አድርጎ የተመለሰ እንዳይመስላችሁ። ያ ነበር የደም ላብ እስኪያልበው ድረስ ያስጨነቀው እንጂ ሚስማር ፈርቶ አልነበረም። ሰው ልላችሁ የፈለግኩት ወንጌላችን ሰውነቱ እንጂ መለኮትነቱ አይደለም። እኛ መለኮትነትን የምናስተምረው አባቶች ሐዋርያት መጽሐፍ ቅዱስ ላይ ሳይሆን ብዙ መናፍቃንና ብዙ ሐሰተኛ አስተማሪዎች በየዘመናት እንደነ አሪዮስ አይነት ሰዎች ፍጡር ነው የሚሉ አንዳንድ ብዙ አስተምህሮች ባይዘው በአባቶች ዘመን ተነስቷል። ከዛ አንጻር ዶግማ ሲያወጡ ሲሰለቻቸውና አንዳንድ ይሄ ነገር እየተጣመመ እነ ኖስቲሶች አንዳንዶቹ ሰውነቱን ክደው መለኮትን ብቻ አድርጎ የሚያሳዩ ነበሩ። አንዳንዶቹ ደግሞ መለኮትነቱን ኮምፕሮማይዝ አድርጎ ሰውነቱ ላይ ብቻ። ስለዚህ ሲቸገሩ አባቶች ዶግማ አወጡ። ቁጭ አሉና ቤዝዶን መጽሐፍ ቅዱስ ባላቸው መንፈሳዊ መረዳት ላይ የሥላሴን አቋምና የክርስቶሎጂን ኮንሰፕት በዶግማ መልክ አስቀመጡልን። እኛ አሁን እሱን እንደ መመሪያ እንደ ፍሬም የምንጠቀምበት እንጂ እምነታችንም ሆነ መመሪያችን መጽሐፍ ቅዱስ ነው። ያ የአባቶች እነ ኒቅያ ጉባኤ፣ የአትናቴዎስ ጉባኤ፣ የኬልቄዶን ጉባኤ፣ የሐዋርያት እምነት መግለጫ እነዚህ ክሪዶች በሙሉ የምንጠቀምበት እንደ ማኑዋል እንደ ጋይድ እንደ ፍሬም ነው እንጂ የምንጠቅሰው መጽሐፍ ቅዱስን ብቻ እንደሆነ ወቁ። በአጠቃላይ ፍጹም አምላክ ፍጹም ሰው የሚለው እየገነነ የመጣው አባቶች ክሪድ ካወጡ በኋላ ብዙ መናፍቃኖች እየመጡ እያስቸገሩ አንዳንዱ መለኮት ብቻ አድርጎ ስለሚያቀርብ አንዳንዱ ሰው ብቻ አድርጎ ስለሚያቀርብ ከዛ የተነሳ ሚዛናዊ አድርጎ ያስቀመጡበት መጽሐፍ ቅዱስን ጨምቀው ጀነራሊ ይህን ያስቀመጡበት ነው። ግን ተናገር ካልከኝ ለእምነት እዚህ አካባቢ ወንጌላችን ስለ መለኮትነቱ አይደለም። አንድ እርግጠኛ መሆን ያለባችሁ ነገር ወንጌላችን ሰውነቱ ነው። ስለ እግዚአብሔርነቱማ ቢያስፈልግ ኖሮ ሰው መሆንም አያስፈልገውም ነበረ። ሊያድነን የመጣው በመለኮትነቱ አይደለም በሰውነቱ ነው። በምድር ላይ አንዳች ነገር በእግዚአብሔርነቱ ያደረገው ነገር የለም። ያደረገው ነገር ሁሉ ያደረገው በመንፈስ ቅዱስ ተቀብቶ እንደ እግዚአብሔር ልጅ ሚራክለስሊ በእርሱ በሚኖረው አባቱ በሰጠው ተአምራት ነው ሁሉን ነገር የምናየው። ኢየሱስም አለ አባቴ የሰጠኝን ተአምራት አጥሊስ በዛ እመኑ አለ። አጋንንትን የሚያስወጣው እኔ በእግዚአብሔር ጣት የማስወጣ ከሆነ አለ። ሰው ልላችሁ የፈለግኩት በውሃ ላይ የተራመደው ኢየሱስ መለኮት ስለሆነ እግዚአብሔር ስለሆነ አይደለም። በእምነት ነው በውሃ ላይ የተራመደው። አንድ ጻድቅ ሰው ሊያደርገው የሚችለውን ነገር ነው ያደረገው። ሰው ልላችሁ የፈለግኩት መለኮትነቱን ለማወቅ ከፈለጋችሁ መጽሐፍ ቅዱስ ስለሱ መለኮትነት የሚያወራቸው ቦታዎች በሙሉ ጥያቄ በተነሳባቸው ቦታዎች አንዳንድ ሰዎች መልአካዊ ፍጡር አድርጎ ሊያቀርቡት፣ ለምሳሌ ዕብራውያን ምዕራፍ 1 ላይ የዕብራውያን ጸሐፊ በአጠቃላይ የተነሳበት ሀሳብ ኢየሱስ ክርስቶስ መልአካዊ ፍጡር እንደሆነና ከመልአክ መጥቶ ሰው ሆኖ ሊያድነን እንደመጣ አድርጎ የሚቀባጥሩ አንዳንድ መናፍቃን ስለነበሩ ለነሱ መልስ ከመመለስ አንጻር ከመላእክት ለማን ነው በቀኝ የተቀመጠ ያለው? መላእክት መካከል። እሱ ግን ከመላእክት ይልቅ እጅግ ስምን በወረሰ መጠን ስለ መላእክቱ መጽሐፍ ቅዱስ አገልጋዮቹን የእሳት ነበልባል መላእክቱን መናፍስት የሚያደርግ ይላል። ደግሞ የምንነጋገርለትን ዓለም ለመላእክት ያስገዛው አይደለም። አስፈላጊ ከሆነ ሲጀመር ከመላእክት ለማን ነው በቀኝ የተቀመጠ ያለው? ስለ ልጁ ግን አምላክ አንተ ከጥንት ሰማያትን ፈጠርክ ምድርም የእጆች ስራ ነን፣ እነሱንም እንደ መጋረጃ ትጠቀልላቸዋለህ። አንተ ነህ ዓመቶችም ከቶ አያልቁም በሚል
ስለ መለኮትነቱንም ሰውነቱንም አንድ ላይ አያይዞ በእንደዚህ አይነት ሁኔታ ጽፈዋል። ፍጹም አምላክ ፍጹም ሰው ብለን ባይዘው የምንናገረው ከእንደነዚህ አይነት ጥቅሶች በመነሳት ነው። ብላክ ኤንድ ዋይት ተደርጎ የተጻፈ ነገር አይደለም። አንድ ላይ አያይዞ ሰውነቱንም መለኮትነቱንም በአንድ በኮማ እንኳን ሳይከፍል ልክ አሁን ተመልከቱ። ስለ ልጁ እያለ ሰውነቱን ይናገርና ከጓደኞች መካከል በደስታ ዘይት ቀባ እያለ ሰውነቱን ያወራል። ወዲያው አምላክነቱን እዛ ጋር ይጨምራል ሳይጨርስ። እንደገና ደግሞ ኢሳይያስ ምዕራፍ 9ን ሄዳችሁ ስታነቡ ሕፃን ተወልዶልናል ወንድ ልጅም ተወልዶልናል። ስለ ሰው ነው የሚያወራው። እግዚአብሔር ሕፃን አይደለም ሰውም አይደለም ሲጀመር። ወዲያውኑ ስለ ሰውነቱ አውርቶ ሳይጨርስ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት። ኃያል አምላክ የሚለው እግዚአብሔርነቱን ነው የሚያሳየው። ኃያል አምላክ ተብሎ ለሰው የወጣ ቦታ ሰው አማልክት ተብሏል። ሰው አውቃለሁ። ኃያል አምላክ የሚለው ግን በተአምር ለሰው አልተጠቀሰም። ለሰማይ ምድር ፈጣሪ ብቻ ነው። የዘላለም አባት የሚለው ይልቁንም አባትነት በሰማይና በምድር ስያሜ የሚያገኘው ኤፌሶን ምዕራፍ 3 ላይ እንደምታዩት ለእግዚአብሔር ብቻ ነው። ስለዚህ ስለ ኢየሱስ ክርስቶስ መለኮታዊ ባህሪና ሰዋዊ ባህሪ አንድ ላይ እያይዞ ስለሚያወራ ለምሳሌ ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለው። ከዛ ወረድ ብሎ ቁጥር 3 ላይ እዛው የሆነው ሁሉ የሆነው በእርሱ ነው፣ ያለ እርሱ የሆነ አንዳች ነገር የለም በሚል ዓለማት የተፈጠሩት ሁሉ ነገር መሆንን ያገኙት በእርሱ እንደሆነ ይናገራል። ማነው እሱ? እግዚአብሔር ቃል። እግዚአብሔር ቃል የሚለው ዘላለማዊ መጠሪያ ስሙ አይደለም። ዓለማትን ለመፍጠር የተገለጠበት የሥራ መደብ ነው። እሱም ከሥላሴ ሁለተኛው ፐርሰን ነው። ቆላሲያስ ምዕራፍ 1ን መጨረሻ ልናገርና ለእናንተ ልስጣችሁ። ቆላሲያስ ምዕራፍ 1 ላይ እሱ ከጨለማው ስልጣን አዳነን፣ ከቁጥር 13 ጀምሮ ወደ ልጁም የፍቅር መንግስት አፈለሰን። He translated us from the kingdom of darkness into the kingdom of God's beloved son ነው የሚለው። በሰማይና በምድር የሚታዩትና የማይታዩ ዙፋናት ቢሆን ፍጥረታት የሚታዩትም የማይታዩትም በእርሱና ለእርሱ ተፈጥሯል። ማን ነው እሱ? ልጁ ኢየሱስ ክርስቶስ። እርሱ ወዲያው ሳይጨርስ የቤተክርስቲያን ራስ እንደሆነ ያመጣ ሰው መሆኑን ያሳያል። አንድ ላይ ዕብራውያን ምዕራፍ 2ን በተለይ ስታነቡ ሰውም አምላክም አድርጎ ነው የሚያሳያቸው። ዮሐንስ ራእይ ላይም በእንደዚህ አይነት መልኩ ሙስሊሞች መጥተው ሲከራከሩ ሰው ነው ሲሉ፣ አዎ ሰው ነው ሲሉ አትከራከሯቸው። አሁን ሰው ነው በሏቸው። መጽሐፍ ቅዱስ ሰው ነው እኮ ነው የሚላችሁ። ብዙ ክርስቲያኖች ሞኞች ናቸው። ሙስሊም መጥቶ ሰው ነው ሲል አትከራከር፣ አዎ ሰው ነው በለው። መጽሐፍ ቅዱስ ሰው ነው የሚልህ። ነገር ግን ሰው ብቻ አይደለም፣ መለኮት ነው። እዛ ጋር ነው የሚጣሉ። እዛ ጋር ደግሞ መለኮትነቱን ከባይብል የሚመጡ ከሆነ አሁን የጠቀስኳቸውን አይነት ጥቅሶች ሌሎችም አሉ፣ ብዙ ናቸው። ለምሳሌ ዮሐንስ ራእይ የመጨረሻው ቻፕተር ላይ ሄዳችሁ ስታነቡ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ተመልከቱ። እንደገና ምዕራፍ 1 ላይ ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ሕያው ነኝ። ማን ነው ከዘላለም እስከ ዘላለም ሕያው? ዮሐንስ ራእይ ምዕራፍ 5 ላይ ሄዱና አንብቡ። በዙፋኑ ላይ ከተቀመጠው እኩል ለበጉ ሲያመልኩ እኩል ዙፋኑ ላይ ተቀመጠው ከእግዚአብሔር አብ ይውላችሁ አምልኮና ክብር ምስጋናም ባለጠግነትም በዙፋኑ ላይ ተቀመጠው ለበጉም ይሁን አሉ። አምልኮ መላእክት ይስገዱለት ተብሎ ተጽፏል። ዕብራውያን ምዕራፍ 6 ላይ መላእክት የሚሰግዱት ከሰው መካከል የተሰገደለት ሰው አለ? መልአክ ይሰገደለት? በኩርን ወደ ዓለም ሲያስገባ የእግዚአብሔር መላእክት ይስገዱለት። የመላእክትን ስግደት የተቀበለ እዛው ዮሐንስ ራእይ ምዕራፍ 5 ላይ መላእክቱም ወድቆ ሰገዱለት ይላል። እልፍ ጊዜ እልፍ፣ ሺህ ጊዜ ሺህ፣ አላፋትና አላፋት መላእክት አሜን አሉ ይላል። ባለጠግነትና ሞገስ ክብርም ሊቀበል ይገባዋል ታርደሃልና 24ቱ ሽማግሌዎችም አክሊሎቻቸውን በዙፋኑ ፊት በበጉ ዙፋን ፊት አኖሩ። 24ቱ ሽማግሌዎች ፊግራቲቭ ላንጉጅ ነው። የበጉ 12ቱን ሐዋርያትና 12ቱን የእስራኤል ነገዶች በሌላ ቋንቋ ብሉይ ኪዳንና አዲስ ኪዳንን ሰብስቲቱት የሚያደርጉ ሪፕሬዘንታቲቭ ፊግራቲቭ ላንጉጅ ነው እንጂ የሆኑ የሸመገሉ 24 ሸምገል ያሉ ሰዎች ማለት አይደለም። አራቱ እንስሶች። መልካም። አሁን ጥሩ ነገር ተናገርክ እና እኔ መጥፎ ነገር ተናግሬ አላውቅም። ማለት ያው ልንቀበለው ወይ ደግሞ ልታስረዳ በፈለግከው ነገር ላይ ማለት ነውና ልባችሁን ለኛ አታድርጉ። ቃል ነውና ቃል ማለት ቃል ነው። ቃል ያው ከአንድ ኃይል የሚወጣ ቃል ነው። ከዛ ውጭ ደግሞ ያን ቃል ሕያው የሚያደርግ ደግሞ መንፈስ ያስፈልጋል። ማለት ጌታችን ቃል ሆኖ ሕያው እንዲሆን የሆነ መንፈስ ያስፈልግ ነበርና በመንፈስ ተፈጥሯል በምድር ላይና እንትን አድርጓል ማለት ኖሯል አስተምሯልምና አሁን ልናቅ የሚገባው ወይ ደግሞ ልንረዳ የሚገባው ነገር
ቃል መንፈስና አብ አንድ እንደሆኑ ወይ ደግሞ ከአንድ የወጡ እንደሆኑ መርዳት ያስፈልጋል። በዚህ ምን ታላለህ? አልገባኝም፣ ፈጽሞ አልገባኝም ያልከው ነገር። ቃል አለ ስማርት እንዳውም ጥያቄ የፈጠረብኝና ተፈጥሯል የሚለው ምናልባት ቅድምም ስላልከው ነውና ኢየሱስ እንደተፈጠረ ነው የምታስበው የምታምነው? ያው ቃል ነው ተፈጥሯል ስላልከው ተፈጥሯል። ኢየሱስ ፍጥረት ይነካዋል? ተፈጥሯል ማለት እንችላለን ኢየሱስን? ኦፍ ኮርስ ያው እንግዲህ እግዚአብሔር አብ ምን አለ ከቅድስት ድንግል ማርያም ተወልዶ ሰዎችን እንደሚያድን ተነግሯልና ያው እንደ አብ እንደተፈጠረ ነው። አሁን አንተ እንዴት እንደምትተረጉመው አላውቅም፣ ግን እግዚአብሔር አብ ቅድስት ድንግል ማርያም ይወለድ አድርጓል። አይወለ ትንሽ ማስተካከያ እንድሰጥ ነው ምናልባት ወደኋላ እንድታይ እንዲሆንልህ ምናልባት ኦርቶዶክስ እምነት ተከታይ ነህ መሰለኝና ስለ ኢየሱስ ክርስቶስ ነው የምናወራው። ኢየሱስ ተፈጥሯል አይባልም በምንም ተአምር። ምናልባት እንዳውም ለአንተ ማስረጃ እንዲሆን የዘወትር ጸሎት ላይም የተወለደ እንጂ ያልተፈጠረ ተፈጥሯል አይደለም ተወልዷል። የተወለደ እንጂ ያልተፈጠረ ብሎ ያስቀምጣል። ተወልዷል ነው። አሁን እኔም ይቅርታ ተወልዷል ነው። በቃ እሺ። ሌላ ሰው የለም እንደሚያወራው? ዛሬ ደስ ብሎናል፣ ጌታንም ተቀብሏል ሰዎች። ኦኬ ከመሄዴ በፊት ጓይ እስቲ እሺ ጌታን ተቀብሏል ማለት ግን አልገባኝም። አሁን ይሄን ስላመንኩ ነው ወይስ ምንድን ነው? አይደለም ለአንተ ግልጽ አይደለም። ተወደው ወሬ ጓይ እስኪ ሶፋ ይቅርታ ኃይሉ እኔ ረጅም ጊዜ ነው ትምህርቱን ምናምን ማውቀውና በዚህ በአጋጣሚ ስላገኘው ደስ ብሎኛል። ትምህርት ደስ ይላል። ግን አንድ ትንሽ ግልጽ እንዲሆንልኝ የምፈልገው ኢየሱስ ክርስቶስ የሚል በአሁን በምናምነው እምነት አለና ክርስቶስ የአምላክ ኢየሱስ ደግሞ የሰው ነው እና ውሃው ላይ ኮሬክሽን እሺ ኢየሱስ ሰው ትንሽ ይወልክል ኮሬክሽን ልሰጥ ነው እንዲሆንልኝ ስለፈለኩ ነው። ገባኝ። አይ ቀጣይ ነገር እንድትናገር ከወዲሁ ኮሬክት አድርጌ ሄድ ለማለት ፈልጌ ነው። ትቀበላለህ? ኦኬ ጓይድ በቃ ችግር የለውም። ኮሬክሽን ያልኩበት ምክንያት አለኝ። ትልቅ ስህተት ስለተሳሳትክ ነው ከጅማሬው። አይ ፈቃደኛ ከሆንክ ኮሬክት ላድርግ ልርዳህ ብዬ ነው። ልርዳህ ማለት ይሰማኛል። ችግር የለውም። ኮሬክሽን ለሳላልፈው ልንገርህ። ኢየሱስ እና ክርስቶስ ይለያያሉ አውቃለሁ። ሂውጅ ዲፍረንስ ቤትዊን ጂሰስ ክራይስት ጂሰስ አትልም፣ ግን ክራይስት ግን ትላለህ። ጂሰስ ኢዝ ክራይስት። ኢየሱስ እርሱ ክርስቶስ ነው ብሎ በኢየሱስ የሚያምን ክርስቶስ መለኮትነቱን የሚያሳየት አይደለም። በነገራችን ላይ ክርስቶስ ስለ ፐርሰንም አይደለም የሚያወራው። ክርስቶስ የሚለው ቋንቋ ስለ ቅባት፣ ስለ ሹመት ነው የሚያወራው። ማን የተሾመው? ኢየሱስ የሚባል ሰው እግዚአብሔር አመጣና ሾመው። በምን ሹመት ሾመው? በክርስቶስነት ሹመት። ክርስቶስ አንድ ሹመት ብቻ ነው በዓለም ላይ፣ ከዛ በፊትም የለም ከዛ በኋላም የለም። አንድን ሰው ወስዶ ፓስተር አድርገው እንደሚሾሙት ወይም ፕሬዚደንት እንደሚደረግ እግዚአብሔር ክርስቶስ ለሚባል ሹመት ወይም ቅባት ወይም ኦፊስ፣ የስራ መደብ አንድ ሰው ሲያዘጋጅ ኖረ። ዓለም የሚድንበት ኦፊስ ነው። ዓለም የሚድንበት ሹመት ነው። ለዚህ ሹመት የሚመጥን ሰው የለም። ኃጢአት የነካው ሰው ለዚህ ሹመት አይመጥንም። ስለዚህ በዘመናት መካከል በነቢያት ተነግሮ ጊዜው ሲደርስ ራሱ እግዚአብሔር ሰው ሆኖ ይህ ሰው የሆነው ኢየሱስ የሚባለውን ሰው ወስዶ ክርስቶስ አድርጎ ሾመው። መለኮትነቱን ለማሳየት ሳይሆን ሹመት ነው። ክርስቶስ የተቀባ ማለት ነው በአማርኛ። በእንግሊዝኛ መሳያ ወይም አኖይንትድ ዋን ማለት ነው። በሌላ ቋንቋ ለማዳን የተቀባው ማለት ነው እንጂ ስለ መለኮትነቱ ፍጹም አምላክ ፍጹም ሰው የሚለውን በዛ አለ። ፍጹም ሰው ፍጹም አምላክ ኢየሱስ ነው። ክርስቶስ የሚለው በ30ኛ ዓመቱ የተሾመበት ሹመቱ ነው። ይሄ ነው። እቺን ኮሬክት አድርጌ ልለፍ ብዬ ነው። በጣም ጥሩ፣ በጣም ጎበዝ። እውነት
አሪፍ አገላለጽ ያረከው አንተ እውነት። ምክንያቱም ለመሰለ ስለ ኢየሱስ አሁን ያለው ነባራዊ ሁኔታ እንዳልኩ ነው። እኔ ራሱ በጣም ግራ በሚያጋባ ሁኔታ ውስጥ ነው ያለሁት። ምክንያቱም ኢየሱስ ክርስቶስ አሁን የሚሰበከውና ድሮ የሚሰበከው አንድ አይደለም። በኢየሱስ ስም የተባለ ያው በተቀጥላ ክርስቶስ አድርገው አብዛኞቹም ለራሳቸው ገቢ ምንጭ አድርገው ብዙ ስራ ይሰራሉና አይ አመሰግናለሁ። እውነት ለመናገር አንተ የተናገርከው ነገር ለኔ አሁን በጣም ትልቅ ነገር ነው። እንደ ግለሰብ ይቅርታ፣ እኔ ግለሰብ ነኝ። ወደፊት በጣም በትልቅ ነገር እንገናኛለን። እኔ የምልህ ለምንድን ነው ስምህን ሶፋ ብለህ የጠራኸው? ስምህን ለምንድን ነው ሶፋ ብለህ የጠራኸው? አይ ያው ድርጅቴ ነው፣ በድርጅቴ ነው የገባሁት። ድርጅት ስማርት ሶፋ ሶሉሽን በጣም ትልቅ የሆነ ድርጅት ነው። ባይዘው ከሀብታም ጋር እያወራን ነው ማለት ነው። እንትን የሚያደርግ ነው። ከሀብታም ጋር እያወራን ነው ማለት ነው። አየህ፣ ቲክቶክ እኩል እንዳደረገን አየህ። አይ እንደዛ አይደለም እንዴ፣ እንደዛ አይባልም እንጂ ከባለ ሀብት ጋር እያወራን ስለሆነ ሬስፔክት እየሰጠን ነው የምንሰማው ካሁን በኋላ እንዴ። አይ እንደዛ አይደለም። አይ ምን ሀብት ተወስን እርሳውና ታዲያ ሚኒስትሪያችንን ለምን ሰፖርት አታደርግም አንተ? እንደዚህ ግን በጣም ማዝነው በመሰለህ አሁን የፕሮቴስታንት መንገድ ላይ ቅድስት ድንግል ማርያምን ያገላሉና አናገልም። አይ አናገልም። አንተ ጣልቃ እየገባ ለካ የምታወራን የባለጠጋ ሰው ባህሪ ነው። እርግጥ ያው ባለጠጎች አሁን እንደፈለጋቸው አይደለም የሚናገሩት። አሁን ነው የገባኝ። አሁን እስቲ እኔ እናንተ ለወንድማችን ተራውን እኮ ወሰድንበት። እስቲ ወንድማችን ጆ ግሬስ ጀምሮ ነበር የሆነች ነገር አቋርጬው ኮሬክት ላርግ ብዬ ጣልቃ የገባሁበት እና ወንድማችን ሶፋ ሀወይ እኔ እናንተ በቃ ሌላ ጊዜ እናወራለን። እሺ አመሰግናለሁ። ለማንኛውም እንትን ማለት ትምህርቱ የአንተን ትምህርቶች በጣም ወዳቸዋለሁ። በጣም ደስ ይላሉ። እግዚአብሔር ይመስገን። ስለት እና እስኪ አሁን ብዙ የምጠይቃቸው ነገሮች ነበሩ ማለት ከድሮ ጀምሮ ነው። 6 ዓመት ምናምን ይሆነኛል ዩቲዩብ ላይ ስለ ዘር ምናምን ያስተማርካቸውን ብዙ ትምህርቶችን አዳምጥ ነበረ፣ ሰማ ነበረ። አንድ ጅማም ወንድማችን ዳዊት የሚባል ልጅ ነበረ። እሱም ያስተምረው ጋር ብዙ የሆነ የሚመሳሰል ነገር አለውና አይ ምንም አንመሳሰልም። ምንም አንድ አይነት አይደለንም። ምንም እኔ ራሴ ነው አይ አከብራለሁ፣ የእሱን አከብራለሁ፣ ግን አንድ አይነት አይደለንም። ያው አንተ ማለት ትምህርቱ እኔ በማዳመጥበት ወይ ነው ለራሴ ነው። አይ ነው አከብራለሁ የእሱን፣ ግን አንድ አይነት አይደለንም። ስለዚህ መለያው ብዙ የምጠይቃቸው ጥያቄዎች ነበሩ። ኦልሞስት አሁን እኔ ያለሁት ኢትዮጵያ ውስጥ ነው። ሌሊት ነው ስላየው ነውና ሶፊ ጋር ስላየው ነው ገብቼ እንትን ያልኩት። ጸጋ ይብዛልህ። ቴንክ ዩ ብራዘር፣ ተባረክ። ምንድነው ሃይማኖት? ብዙ ጥያቄ ካለብኝ አንድ ክሊር የሚደረጉ ማለት ግልጽ እንዲሆንልኝ የምፈልጋቸውን ነገሮች በሌላ ጊዜ ጠይቃለሁ። ሃይማኖት ምንድን ነው? እኔ ያው የጥንቷ ቤተክርስቲያን ሃይማኖት ተከታይ ነኝ። አይ አሪፍ ነው። በቃ ጎበስ። እስቲ ከታች ያለ ሰው እድል ስጡት። ቤኪ የሚባል ሰው እያየው ነው ከረጅም ጊዜ በኋላ ቁጭ ብሏልና፣ ሌላም ደግሞ አንድ ኤርሚ የሚባል ሰው እያየው ነው። እነዚህ ሰዎች ኢግኖር አድርገን ዝም ብለን ብቻችንን ይዘናል እና እስቲ ምናልባት የምትጠይቁት ነገር ካለ ጓሄድ እድል ስጣችሁ ከመሄዴ በፊት። ስምረት ጓሄድ እስቲ። ማን ነው ስምረት አልኩኝ? ቤኪ ጓሄድ። አየሉም አያችሁ። እሺ እኔ ልቀጥል ላንተና ይቅርታ። አይ በቃ አንተ ጋር እናንተ ተጫወቱ። እኔም አንድ ጥያቄ ብቻ ከዛ በኋላ ተመልሰኛለሁ። ጨርሳለሁ። እኔ እገባለሁ። ደስ ብሎኝ እንግዲህ ዘፍጥረት ላይ አንድ
መልእክት ነበርና በዘርሽና በዘሩ መካከል ጠላትነትን አደርጋለሁ ብሎ ነበር ተብሎ ነበር በቃሉና በዘርሽና በዘሩ መካከል ከዛ በኋላ ያው እንግዲህ በዘርሽና በዘሯ መካከል ማለት ያው በሔዋንና በዳቢሎስ ነውና ሔዋን ደግሞ ቀጥላ ያመጣችው ቅድስት ድንግል ማርያም ነችና አሁን እንግዲህ በዚህ ዘመን ላይ የሚራገበው ነገር እንዲሁም እንዳውም በፕሮቴስታንቱ የቅድስት ድንግል ማርያም ጥላቻ በጣም በቃ የተጋነነ ነውና እዚህ ላይ ምን ትላለህ አንተ? ከቃሉ አንፃር ማለት ነው። ይቅርታ ያው ጥያቄ ሊሆን ይችላል፣ ግን ያው ስማ እንጂ የምን ጥላቻ መጣብን? በእናትህ እንወዳታለን ማርያምን፣ ድንግል ማርያምን በጣም ነው የምንወዳት። እንዴ ምን አይነት ጥያቄ ነው? ጥላቻ የሚለው ትክክለኛ ቋንቋ አይደለም። በየመድረኩ የሚሰበከው ነገር እንደዛ ነው የሚያስረዳው። ስማ እንጂ አክሱም ጽዮን ምስክር ትሆን፣ እኛ ማርያም እንወዳታለን። ሄጃ ቃለው አክሱም ጽዮን እንዳው አሁን የሆነ ለሽንገላ ምናምን ሳይሆን ምንድነው እንደ ዶክተሪን አሁን በጣም ብዙ መጽሐፍ አንቢ ያለው አዘበ የሆነ ዝም ብሎ በእንግሊዝኛ ለማውራት ወይ ደግሞ የሆነ ነገር በሆነ ዶክትሪን ወይ ደግሞ በእንትን ላይ ለማውራት ምናምን ሳይሆን በቀጥታ ቅድስት ድንግል ማርያም አለች፣ እናታችን ናት። እኔ በግል አከብራታለሁ፣ ወዳታለሁ። የፈጣሪ እናት ናት ብዬ ነው ማምነው ራሱና ከዛ አንፃር አሁን ላይ ትረበሻለች፣ ትሰደባለች። የቃላት ፎርማቱ አሁን ልክ አይደለም። አሁን ያልከው የፈጣሪ እናት አይባልም። ኢየሱስ ለማዳን ሰዋዊ በተገለጠበት ስብዕናው በኩል ነው እናት የሆነችው። እሱ ልጇ የሆነው መንፈስና የፈጣሪን ቃልና መንፈስ አታውቅም? ቅዱስን መንፈስ ቅዱስንና ቃሉን አታውቅም? አይ ነገር ማስረዳት ይከብደኛል። በእርግጥ እኮ ዋናው ነገር ምንም አታውቅም ማለት ነው። ዋናው ነገር እንወዳታለን፣ እሷም ትወደናለች። በቃ በዚህ ብናልፍ ጥሩ ነው። እሱ አያጨቃጭቀንም። እሱ እኛም እንወዳታለን፣ እሷም ትወደናለች። በቃ እና ዋናው ኢየሱስ ነው እና ኢየሱስ ላይ ፎከስ ማድረግ ያስፈልጋል። ሶፊ ያቲንክ ተኝቷል መሰለኝ። በሉ ደህና ሁኑ። ሰላማችሁ ይብዛ። ከሶፊ ጋር ባወራ ደስ ይለኛል። እስኪ በዚህ ጉዳይ ያወራሁት ነገር ምን ያህል እስካሁን ያወራሁት ነገር ተውጦላችሁ እንደሆነ አላውቅም። አይ አሪፍ ሪኮግናይዝ አለ እኮ በጣም ብዙ ነገር እንዳነበብክ በጣም ብዙ ነገር እንደምታውቅ ያስታውቃል። ግን ያው ዋናው ነገር እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ላይ ያለህ ነገር እንዴት እንደሆነ በግልጽ ወይ ደግሞ ጠንቅቅ አድርገህ አልነገርከኝም። እሱ ብቻ ነው። ለምሳሌ አንተ ፕሮቴስታንት ልትሆን ትችላለህ። ምንም እኔ በአብ በወልድ በመንፈስ ቅዱስ ነው የማምነው። እኔ በስላሴ አማኝ ነኝ፣ ፈርም አማኛው። በቃ ጠንቅቅ አድርጌ ነው በስላሴ የማምነው። እንደዛ ከሆንክ እኮ አሪፍ ነገር ነው። እኔ አሪፍ ነኝ ሁል ጊዜ። አመሰግናለሁ። አሜን። ደህና ሁን።